ሰላም ሰላም እንዴት ናችሁ? ውድ የኢትዮ ጠቢብ አካዳሚ ቤተሰቦች፣ እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ ክፍል 3 እንጀምራለን። መደበኛ ትምህርቶችን በኦንላይን በዋትስአፕ በኢሞ መማር ለምትፈልጉ ከታች ዲስክሪፕሽን ላይ በሱ መመዝገብ ወይም ደግሞ መጻፍ ትችላላችሁ። መልካም የመረዳት ጊዜ። ሸ ሹ ሺ ሻ ሸ ሽ ሾ ቀ ቁ ቂ ቃ ቄ ቅ ቆ በ ቡ ቢ ባ ቤ ብ ቦ። ይህን ደግሞ እንግዲህ የእንግሊዘኛ አገባባቸውን እኔ ደግሞ አሁን ሸ ለማለት ኤስ ኤች ኢን ይወስዳል ማለት ነው። ሸ ለማለት ኤስ ኤች ኢ ሸን ለመውሰድ ማለት ነው። ሹ ደግሞ ኤስ ኤች ዩ። አሁን ከሌላው ለየት የሚያደርገው ይሄ ምንድን ነው? ሸ ሚል ድምፅ ይዞ የሚመጣልን ኤስ ኤች ኢ የበፊቱ። አሁን ለምሳሌ ሀ ስንል ኤች ኢ ነበረ፣ ለ ስንል ኤል ኢ ነበረ፣ መ ስንል ኤም ኢ ነበረ። ይህኛው ሻ ሚል ድምፅ አለው። ስለዚህ ኤስ ኤች ኢን ይዞ ሸ፣ ሹ ኤስ ኤች ዩ፣ ሺ ኤስ ኤች አይ፣ ሻ ኤስ ኤች ኤ፣ ሸ ባለቀለበቱ ሸ ማለት ነው። ኤስ ኤች ኢ ወይም ደግሞ እንደባለፈው ኤስ ኤች አይ ኢን ይወስዳል ማለት ነው። ሸ ሚለው ባለቀለበቱ። ሺ ደግሞ ኤስ ኤች አይን አሊያም ደግሞ ኤስ ኤችን ብቻ የሚወስድበትም አለ ማለት ነው። ሾ ሲል ደግሞ ኤስ ኤች ኦ ሾ ይላል ማለት ነው። ይህን በምሳሌ እናያለን ከታች በኋላ። ቀ የሚለው ደግሞ አሁን እዚህ ጋር ቀ ኬ እና ኢን ይወስዳል። ቀ የሚለው ኬንና ኢን ይወስዳል። ቁ ኬንና ዩን፣ ቂ ቀንና አይን፣ ቃ ኬና ኤን፣ ቄ ኬኢ ወይም ደግሞ ኬ አይ ኢን ይወስዳል። ቅ ኬ አሊያም ኬ አይን ይወስዳል። ቆ ኬ እንና ኦን ይወስዳል ማለት ነው። እዚህ ላይ አንዳንዴ ኪውን የሚወስድበት ባህሪ አለ። ኪውን የሚጠቀሙ አንዳንድ ቦታ ላይ ታያላችሁ። ይህን በምሳሌ ከታች ልናይ እንችላለን። ግን አንዳንዴ ማንን ይወስዳል አልኳችሁ? ኪውን ይወስዳል። ይሄ በጣም ሬር ነው ማለት አልፎ አልፎ የሚታይ ነው፣ ከአንዳንድ ነው እንጂ መሆን ያለበት ኬኢ ነው። ቀ በኬ ነው የሚወሰደው ማለት ነው። እዚህ ጋር ደግሞ ምን ይላል? በ የበ ቢና ኢን ይወስዳል ማለት ነው። ቡ ቢዩ፣ ቢ ቢአይ፣ ባ ቤኤ፣ ቤ ቢኢ ወይም ደግሞ ቢአይኤን፣ ብ ደግሞ ቢ ወይም ቢአይ ይወስዳል። ቦ ቢኦን ይወስዳል ማለት ነው። ይህንን በምሳሌ እናያቸው። ምሳሌ 3። ይህ ክፍል 3 እንደመሆኑ መጠን ምሳሌዎችም በክፍላት የተከፋፈሉ ናቸው ማለት ነው። ስለዚህ ቃላት ምስረታ ይላል። አሁን ይህንን ቃላት ምስረታ ስናደርግ
ለምሳሌ መጀመሪያ ምን ብለናል? ሸ ብለናል ከዚህ ጋር አይደለ? ሸ፣ ሹ፣ ሺ፣ ሻ፣ ሽ፣ ሽ፣ ሾ ብለናል። እዚህ ጋር መጠን ሸ በሸ ምን ቃል መመስረት እንችላለን? ሸሚዝ፣ በሹ ሹራብ፣ በሽ ሽበት ወይም ነጭ ጸጉር ማለት ነው። በሻ ሻይ፣ በሸ ሸራ፣ በሽ ሽምብራ፣ በሾ ሾርባ መመስረት እንችላለን። እዚህ ጋር ደግሞ በቀ ማለት ነው። ከዚህ ከላይ እንዳየ ነው ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ ብለናል። በቀ ማን መመስረት እንችላለን? ቀበቶ የሚል መመስረት እንችላለን። በቁ ቁምጣ መመስረት እንችላለን። በቂ በሚለው ቂጣ ወይም ደግሞ ይሄ የምግብ አይነት ነው ማለት ቂጣ የምግብ አይነት ማታውቁ ካላችሁ ቂጣ የምግብ አይነት ነው። ቃ ቃሪያ ይባላል ማለት ነው። ቃሪያን ማያውቅ የለም። ቄ ቄራ የከብት ማረጃ የበግ ሊሆን ይችላል፣ የፍየል ሊሆን ይችላል፣ የበሬ ሊሆን ይችላል። የማረጃ ክፍሉ ምን ይባላል? ቄራ ይባላል ማለት ነው። በቅ ቅመም፣ በቆ ቆዳ ይሰራል መመስረት ይቻላል። ሌላው ሶስተኛው ደግሞ በ ነው። ልክ ከላይ እንዳየ ነው በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ እንዳልነው ከታች መጠን በማን ምን መመስረት እንችላለን? በሬ፣ በቡ ቡና፣ በቢ ቢራ፣ በባ ባለጌ። ባለጌ ታውቃላችሁ? ባለጌ አንድ ልጅ ሲያጠፋ ባለጌ ይባላል። ካላጠፋ ጀግና፣ ደግ፣ የኔ አባት ይባላል ማለት ነው። በቤ ቤት፣ በብ ብር ብር መመስረት ይቻላል። በቦ ቦርሳ የሚል ቃል መመስረት እንችላለን ማለት ነው። እሺ ይህኛውን ደግሞ ወደ እንግሊዘኛ የቃላት አሰካክ ቃላቶች እንዴት ማን እንደሚወስድ ልክ እንደዚያው እንጽፋለን ማለት ነው። ሸ የሚለውን ይህኛው ለዚህኛው ሸ ማን እንወስዳለን ብለን አልቀደም ከላይ እንዳየ ነው። አሁን እዚህ ጋር ለሸ ኤስ ኤች ኢን፣ ኤስ ኤች ዩን፣ ኤስ ኤች አይን፣ ኤስ ኤች ኤን፣ ኤስ ኤች ኢን ልክ እንደዚህ አድርገን ወስደናል ማለት ነው። ስለዚህ እዚህ ጋር ቃላትም ስንመሰረት ለምሳሌ እዚህ ጋር አሁን ሸሚዝ ብለናል አይደለ? የዚህኛው ሸሚዝ እዚህ ጋር ምን እንላለን ማለት ነው? ሸ ማለት ኤስ ኤች ኢ ከሆነ ምን ማለት ደግሞ ሸሚዝ ነው አይደለ? ሚ ማለት ደግሞ ኤም እና አይን ወሰደ። ዝ የሚለው ዜድን ወስዶ ዜድን ወሰደ፣ አይን አልወሰደም ማለት ነው። ስድስተኛው ብዙ ጊዜ አይን አይወስድም ያልኳችሁ ለዚህ ነው። አንዳንዴ ሸሚዝ እዚህ ጋር አሁን ለምሳሌ ሹ ራሱን ወሰደና ራ አርና ቢን ብቻ ነው የወሰደ ማለት ነው። እዚህ ጋር ደግሞ ሺ ሶስተኛው ማለት ነው። እዚያ ደግሞ ሽበት ሺ ኤስ ኤች አይን በቢኢን ቲ መጨረሻው ሽበት እንላለን ማለት ነው። እዚህ ጋር ደግሞ ሻይ ያልነው አለ አይደል? ከላይ ሻይ እንደዚህ ይጻፋል ማለት ነው። ሻይ ይሄኛው ደግሞ ሸ ባለቀለበቱ ማለት ነው። ሸራ እዚህ ጋር ሽምብራ ብለናል አይደል? ከላይ እዚህ ጋር ሽምብራ ብለን ለመጻፍ በእንግሊዝኛ ሽምብራ ብለን እንላለን ማለት ነው። እዚህ ጋር ደግሞ ሾ ማለት ይህኛው ሾ ማለት ኤስ ኤች ኦ ነው ካልነ ሾ እንልና ሾር አይደል? አር አይን ሳይወስድ አርን ብቻ ወስዶ ቢኤን ይወስዳል። ሾርባ ይባላል ማለት ነው።
ሌላው ደግሞ ኬኢ ማለት ቀ ነው። እዚህ ጋር ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ ያልነውን እዚህ ጋር ምን እንዳለን ቀን ቀ ኬቢ፣ በቢኢን፣ ቶ ቺንና ኦን ወስዶ ማለት ነው ቀበቶ። ቁ ለማለት ኬና ዩን ነው የሚወስድ። እዚህ ጋር ቁምጣ ይባላል። ቁምጣ ማለት አጭር ልብስ ማለት ነው። አጭር ልብስ በተለይ ለወንዶች ነው። እዚያ ደግሞ እዚህ ጋር ቂጣ የምግብ አይነት ነው። እዚህ ጋር ደግሞ ኬኤ ነው። እዚህ ጋር ማን ተብሎ ይጠራል? እዚህ ጋር ቃ ነው። ቃ ላይ እንዳየ ነው ማለት ነው። እዚህ ጋር ቃ ኬኤ ነው። ቃ ኬኤ። ስለዚህ እዚህ ጋር ቃሪያ ብለናል። እዚህ ጋር ቃሪያ ብለን እንላለን ማለት ነው። እዚህ ጋር ኬኤ ወይም ደግሞ ባለቀለበቱ ቄራ። እዚህ ጋር ደግሞ ቅ አይን ወስዷል። አሁን እዚህ ጋር ቅ ስድስተኛ ፊደል ነው አይደለ? ቅ አይን ወስዶ ቅ መ ኤምኢ ም እዚህ ጋር ማለት ስድስተኛ ነው ወስዶ ቅመም ይባላል ማለት ነው። ቆ እዚህ ጋር ምን ይላል? ቆዳ ማለት ነው። ቆዳ ሚል ይሰጣል፣ መመስረት ይቻላል ማለት ነው። እዚህ ጋር በን ለመጻፍ ቢኢ በሬ ይባላል። አሁን እዚህ ጋር በሬ ሬ አር አይ ኢንም ትወስዳለች፣ አር ኢንም ትወስዳለች ብያችኋለሁ። አሁን እዚህ ጋር በሬ ስትሉ ቢኢ አር አይ ኢ ብታረጉም ትክክል ናችሁ ማለት ነው። ግን እኔ የጻፉት ለጊዜው በዚህ ነው ማለት ነው። በሬ። ቡ ደግሞ ቡና። ቡ ማለት ቢዩ ከሆነ ና ማለት ደግሞ ኤንኤ ነው ማለት ነው። ቢአይ ቢራ። ባለጌ ይላል ማለት ነው። እዚህ ጋር ቢኤ ለ ኤልኢ ጌ ጂ አይ ኢ ማለት ነው። እዚህ ጋር ምን ይመጣል? ቤ ይላል። እዚህ ጋር ቤት ቢ። እዚህ ጋር ደግሞ ምንድነው? ብ ነው አይደለ? ብ ስንል እዚህ ጋር ብርን መመስረት እንችላለን። አሁን እዚህ ጋር ለምን ዳብል ሆነች ወይም ደግሞ ለምን ሁለት ጊዜ አርን ጻፍን ልትሉ ትችሉ ይሆናል። ኮንሶናንት ቫውል ኮንሶናንት ነው። ስለዚህ በዚህ መካከል ዳብል ሆነ የሚል ምክንያት አለው። ወደ እንግሊዝኛው ስንመጣ ይሄ ግን ዝም ብዬ ለመጻፍ የተለመደ ይሄ ስለሆነ ነው ይሄን የጻፍላችሁ። ቦርሳ ይላል ማለት ነው። ቦ ማለት ቢኦ ነው። ር ማለት አር ነው። ሳ ማለት ኤስ ማለት ነው። የዛሬው ትምህርታችን ይህንን ይመስላል። ሀሳብ አስተያየት ካላችሁ በኮሜንት አስቀምጡልኝ። ቀጣዩን ትምህርት ደግሞ እንቀጥላለን። ሰላም ሁኑ።